አይገርምም። ያሰብኩት ነገር እንደዚህ በቀላሉ ይሳካል ብዬ አስቤ አላውቅም ነበር። አሁን ሞገስም ጀሌዎቹም በእኔ ቁጥጥር ስር ነው ያሉት። ለህይወት መኖር የለበትም። የት ቆይተህ ነው መድብል? አሳሰብከን እኮ። አንተ ግን በሰላም ነው? ምን ሆነ እስካሁን የቆየው? እኔማ ምን ሆናለሁ ብለህ ነው? ጠበቃው ቤት ሄጄ ነበር። እሺ ምን አገኘ? በጣም ያሳዝናል። ድንኳን ተጥሏል። ገብቻ አንዳንድ ነገሮችን ቼክ ለማድረግ ሞከርኩ። ብሩኬ ነገሩን ሳይሆን አይቀርም። ቆይ ለምን መርማሪው ጋር ደውለን እኛ እናጣራም ታዲያ? ብሩክ ጤነኛ ነህ? ግን ከዚህ በላይ ምን ማስረጃ አለና ነው መርማሪ ጋር ደውዬ የማረጋግጠው? ድንኳን ተጥሎ ዘመድ አዝማድ ተሰብስቦ እያለቀሰ ሚስትና ልጆቹ ደም እንባ እያለቀሱ እያየው ለምንድን ነው መርማሪው ጋር ደውዬ የማረጋግጠው? ከዚህ በላይ ማስረጃ አለ? ቆይ እሺ ታዲያ አሁን ሞገስ ነፍስ መግደሉ እውነት ነው ማለት ነው? ይሄ ነገር ግን እውነት ከሆነ የምር በጣም ማለት በጣም የሚያስፈራው። ወይኔ ሞገስ ምን አይነት ዕዳ ውስጥ ነው የገባው? አሁን ዝና ቤተሰቡን የሚያስፈራራበት ትልቅ መረጃ በእጁ ይዟል። ከአሁን በኋላ ወደፊት ያለው ነገር ሁሉ በጣም አስፈሪ ነው። እናንተም ራሳችሁን ጠብቁ። ሞገስ ስላልሞተ ደስ ያላችሁ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ነገር ግን አልሞተም ማለት በጣም ትልቅ አጣብቂኝ ውስጥ እንደገባ ታውቃላችሁ። እሱ ባልሰራው ስራ ማለት ይቻላል ሙሉ ለሙሉ ቢያንስ ባርቆበት ሽጉጡ ከተኮሰ በኋላ መዳን እየቻለ ወይንም መትረፍ እየቻለ ሞገስ ከዛ ለቆ በመውጣቱ ብቻ ዝና ወደሱ ይመጣና ይጨርሰዋል ማለት ነው። እንዳልሞተ ያውቃል ዝና። ምክንያት የነበረውም ለዛ ነበር አፍነው እንዲገለው ያደረገው። ያኔ ለሱም ቢሆን ጥሩ ሁኔታ ላይ ይፈጠርለታል። መጀመሪያም ቀርጿቸዋልና በካሜራ። ሞገስ ይህን ሁሉ ሳያቅ ነበረ ሽጉጡን ይዘውት ለሁለት ሲታገሉ ባርቆበት ሆዶ አካባቢ ላይ የመታው። ሆዶ አካባቢ ላይ ስለተመታ ብዙ ደም ሳይፈሰው ሐኪም ቤት ሄዶ መዳን የሚችል ነበረበት። ነገር ግን ሞገስ ባደረገው ነገር በጣም ስለተደናገጠ ወዲያውኑ ሉላ ወዳለችበት ቦታ ሄዶ ይዟት ከዛ ቦታ ላይ ይሰወራል። ዝና ወደ ቦታው ሲመጣ መትረፍ የሚችል መሆኑን ያውቃል። እየተነፈሰም እንደነበር ያውቃል። ታዲያ ካለው ጨርቅ ላይ ይወስድና አፉን አፍኖ ሙሉ ለሙሉ እንዲሞት ያደርገዋል ማለት ነው። ቤተሰቦቹም ቀብር ይቀበራል። ማለትም ቤታቸው ድንኳን ተጥሎ ሙሉ ለሙሉ ለቅሶ እንደታወጀ አይቷል። ሞገስ ይህንን ነገር ባይሰማም ግን መድብል ጋር ይደውልለትና ዝና አሁን የምፈልገውን ነገር መጠየቅ እችላለሁ፣ እንዲሁም ሞገስ ወደ ወይኒ ቤት ወይንም ደግሞ እስር ቤት እንዳይወርድ የምትፈልጉ ከሆነ እኔም ምላችሁን አሁን ላይ ማድረግ ይኖርባችኋል። መምረጥ የሚችለውም እሱ ነው። መድብል ቪዲዮ ልኬልሃለሁ፣ ሄደ ገብተህ ካየኸው በኋላ አሁን ላይ አስተያየትህን እቀበላለሁ ይሏል። መድብል ይደነግጥና ቪዲዮውን ሲከፍተው ሞገስ አንድ ሰው እንደገደለ ያያል። በጣም ተደናገጠ። ብሩክም አጠገቡ ስለነበረ ወዲያው ለብሩክ ሲያሳየው ሞገስ ምን ሆኖ ነው ይህንን ነገር ያደረገው? እንዴት የሰው ነፍስ በእጁ ይጠፋል ብለው ሁለቱም ተደናግጠዋል። ሞገስ አንድና አንድ አማራጭ ብቻ ነው ያለው። ከዛ ሰፈር ሉላን ይዞ ብን ብሎ መጥፋት፣ አሊያም ግን እዚህ የሚቆይ ከሆነ በሁለት ወገኖች ነው እሱን የሚያሳድዱት። የመጀመሪያው ዝና እንደተባለውም ከሆነ ይህንን ቪዲዮ ወስዶ ለፖሊስ ጣቢያ ወይንም ደግሞ እዛ ሄዶ የሚያስረክባቸው ከሆነ ሞገስ ወንጀል በመስራት ወይንም ደግሞ ነፍስ በማጥፋት ተብሎ ይፈለጋል።
በዚህ በኩል ደግሞ ዝና አንድ ውል አቅርቦለታል። እስር ቤት መበስበስ ካልፈለግ መጀመሪያውኑ ያንተ ያልሆነ ዕቃ አንተ ጋር አለኝ ሉላ፣ እሷን መልሰ ለኔ መስጠት ይኖርብሃል። በሰው ሚስት ለምን ድርቅ ትላለህ እያለ ሲያስፈራራው እንደነበር አይታችኋል። ሞገስ ግን በአንድ አቋም ጸንቷል። እኔ የፈለኩ እስር ቤት በበሰብስ ይሻለኛል እንጂ ሉላን መልሼ ላንተ አልሰጥም እያለ እሱን መልሶ አጽፋዊ ምላሽ ሲሰጠው ሰምታችኋል። ወዲያውኑ ሞገስ ነገሩ በጣም ግራ ይገባውና መድብል ጋር ይደውላል። ለመድብል ሁኔታውን ቀድሞ እንደሰማና ቪዲዮንም ጭምር እንዳየው ሞገስ ለመድብል ይነግሯል። በዚህ ሁኔታ ላይ ነበር ታዲያ መድብል ሄጄ ማጣራት ይኖርብኛል፣ ምናልባት ይሄ ነገር ወጥመድ ነው፣ ሆን ብሎ ቪዲዮውን የሚቀርጽማ ከሆነ ምናልባት ይሄ ጠበቃው ተብዬው አልሞተም ማለት ነው ይላል። መድብል ወዲያውኑ ያንን ለማጣራት ከቤት በወጣበት ማታ ላይ አምሽቶ ሲገባ በጣም በጉጉት እየጠበቁት እነ ብሩክና እነ ቅድስት አንድ ላይ ጥያቄውን ይጠይቁታል። እውነት ነው ወይ የሱ ሞት ይባላል? አዎ እውነት ነው፣ ቤተሰቦቹ እንዳለ ለቅሶ ላይ ናቸው፣ ድንኳንም ተጥሏል ብሎ ነገራቸው። ይህንን እንግዲህ እነ ብሩክም ሆነ እነ መድብል ካወቁ በኋላ ጉዳችን ፈላ። ዝና ከዚህ በኋላ በእኛ መጫወት ሊጀምር ነው። በዚህ ሁኔታ ላይ የሚጠይቀንን እንዳለ ካላደረግን ሞገስ ጓደኛችን እስር ቤት መበስበሱ ነው ይላሉ። አሁን ሊያስጨንቃቸው የሚገባው ስለ ጠበቃው መሞት ሳይሆን ዝና ከዚህ በኋላ ይህንን ቪዲዮ ይዞ እያስፈራራን ምን ሊጠይቀን ይችላል የሚለውን ነገር ነው። ወደ ኋላ መለስ ሲሉ ማህሌት ድጋሚ እንደከዳቻቸው አውቀዋል። ማህሌት ታዲያ ይሄኔ የታወቀው ነገር ቢኖር ማህሌት እነ ሞገስ እዚሁ ሰፈር ውስጥ እንደነበሩና አሁን አዲስ ቦታ ላይ ይዘው እንደነበረም ጭምር ነግረዋለች። አሁንም ግን እሷ ብትሆን ጎዳና ላይ ነች። እሷ ምን ያህል አሳዛኝ እንደሆነ አይታችኋል። በየጥጋ ጥጉ ነበር የምታድረው። እንደውም አዲስ ጓደኛ አግኝታለች። ልጅቷ በጣም ዱርዬ ነች። እያጨሰችውላ እሷን አጠገቧ ስትጠጋት በዚህ ሁኔታ ላይ ማዘን የለብሽም፣ እንደውም ከሐዘንሽ ራቅ ማለት ከፈለግሽ ይህን ነገር መሳብ ይኖርብሻል ብላ መጥፎ ነገሩን ለማስተማር ጀምራበታለች ማለት ነው። ጠበቃው ሳይሞት በፊት ከዝና ጋር ምንድነው የተስማሙት? ዝና አንድ ነገር እንድታደርግ ብሎ ነግሮት ነበረ። መሳሪያውንም ሲሰጠው ዝና በዚህ ሁኔታ ላይ ጠበቃው ሄዶ እንዲገላግለው ነበር የተነገረው። ያንን ለማድረግ ግን በጣም ጠበቃው ወደ ኋላ ሲሸሽ እንደነበር አይታችኋል። ገና እንደሄደ ሽጉጡን እንደማይጠቀምበትና አስፈራርቶት ብቻ ሉላ ያለችበትን ወይንም ደግሞ ሉሏን ይዟት እንዲመጣ ብቻ ነበር እየነገረው የነበረው። ሞገስ ግን በሰዓቱ አልቻለምና ሽጉጡን ወስዶ ለመታገል ይሞክራል። ያኔ ግን ወዲያውኑ ዝና እንደመጣለት ሐሳብ ቢኖር ቪዲዮውን ይቀርጽና በዛ ሁኔታ ላይ ተሳስቶም ቢሆን ሞገስ አንዳች ጥፋት ከዛ ጋር ካጠፋለት በጣም የሚፈልገውን ነገር ማድረግ እንደሚችል ይሰማዋል። በዛ ቪዲዮ ማስፈራራት እንደሚችልም ሉላንም አይደለም ሌሎቹንም በዛ ሁኔታ ላይ ማግኘት እንደሚችል ዝና በዛ አንድ ቪዲዮ ብቻ ሞገስንም መድብልም ብቻ ለብቻ እያስፈራራቸው ነው ያለው። ሞገስን እያለው ያለው ሉላን ይዛት እንድትመጣ ነው። መድብልን ደግሞ ለብቻው ይደውልለትና የጓደኛን ቪዲዮ እስር ቤት እንዳይበሰብስ ከፈለክ ወይንም ደግሞ ቪዲዮውን ወስጄ ለፖሊስ ጣቢያ ሳላመለክት ያኔ ትህትና እንዳስመለጥካ ታውቃለሁ። አንተ አሁንም ድረስ እንደደበካትም ይሰማኛል። ስለዚህ ትህትናን ይዛት እንድትመጣ ፈልጋለሁ። እሷን ይዛት ማትመጣ ከሆነ ሞገስን እንግዲህ እስር ቤት የምትጠይቀው ይሆናል ማለት ነው። በዚህ ሁኔታ ላይ ዝና ሁለቱንም እየተጠቀመባቸው ነው ያለው። ሌላው በስተመጨረሻ የምናነሳው አንድ ነገር አለ። የብሩክና የቅድስትን ሁኔታ ምሳሌና ሞገስ አንድ ላይ ይመካከሩና ቅድስትን ለማናደድ ወይንም ደግሞ ምን ያህል እንደምትወደው ለማየት ይባልና ብሩክ ትምህርት ቤት ውስጥ አንዳች ነገር እንደጀመረ ወይንም ጓደኝነት እንደነበረው ከአስተማሪው ጋር ትናገራለች። ቅድስት በሰዓቱ በጣም ነበር የተናደደችው። ለምንድነው እንደዛ የሚያደርገው? ከዛ ምሳሌ ነገሩ በጣም እንዳናደዳትና ሞገዝም ጭምር ምግብ እንዳልተሰጠው ይቆጨዋል ማለት ነው። ይህን ነገር ማድረግ አልነበረብንም፣ ቅድስትን እኮ በጣም አናደናታል። ስለዚህ ቶሎ ብለን እሷ እንድትረጋጋ የሆነ ነገር ማድረግ ይኖርብናል አሉ። ይሄን የነበረ ታዲያ ምሳሌ ድጋሚ ሁለተኛ ስህተት የሰራችው ያው ነገሩን ለማብረድ ብላ ብሩክን እኔ አስተማሪ ሁለተኛ ወደ እኔ እንዳትመጣ ባለትዳር ነኝ ብላለች እኮ በቃ አትረብሻት ትለዋለች። ቅድስት የባሰ ትናደዳለች። ለካ አስተማሪ ሁላ እያማገጠብኝ ነበር ማለት ነው ብላ በጣም ትናደድና እነሱ ፊት ንዴቷን ላለማሳየት ስትል ወደ ጓዳ ገብታ ስታለቅስ ነበረ። ብሩክ ነገሩ አጥፍታችኋልና በቃ እኔ ሄጄ ላባብላት ብሎ ወደ እሷ ይሄድና እኛ እኮ ውሸታችንን ነው ይሄንን የሰሩት እኮ ሞገስና ምሳሌ አንድ ላይ ተመካክረው ነው፣ ምንም መሃላችን የለም፣ አትዘኝ፣ ለምን ትናደጃለሽ ብሎ ያረጋጋታል። ቅድስት ያን ነገር ከሰማች በኋላ እንደማፈርም ብላ ነገሩ እንደዚህ እንደማታደርግ አውቃለሁ ብላ እዛው ይረሱታል ማለት ነው።
በቀጣዩ ክፍል ላይ ምን ይፈጠር ይመስላችኋል? የራሳችሁን ሀሳብ ኮሜንት ላይ ያስቀምጣችሁልኝ ዳጣና ምሳሌ ድራማ ላይ ማንኛውንም እንደዚሁ አይነት አሪፍ ትረካ እንዳቀርብላችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን መጫን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ